ባለፉት ክፍሎች በልጅስ አለኝ የምትዩ ሰው የለሽም? አግኝቻለሁ መሰለኝ። ቀሰም እንዴት ዋልክ? እዚህ ምን ትሰሪያለሽ? ቀሰም አንቺ የኔ ብቻ ነሽ። እውነት ከልቤ አመሰግናለሁ። ደብዳቤዎቹም እሱም አያስፈልጉም። አዲስ ደብዳቤ መጥቷል። ከመላኩ ነው። መላኩ አዲስ አበባ ነው ያለው። በቃ አዲስ አበባ መሄድ አለብኝ። እኔ ራሴ ወስድህና ትይዛለህ። በቃ እቺ ልጅ የማታስደርግ ነገር የለም አይደል? መድኃኒቱ ያስፈልገኛል። ከባድ መረጃ ካመጣሽልኝ ችግር የለውም። እሺ ምንድን የምትፈልገው ንገረኝ። ምንም ነገር አደርግልሃለሁ። እሺ የጠረጠረ ይመስላል? አልጠረጠረም። እሺ ምን ነው ያደረግነው ነገር ልክ አይደለም። እንዴ ተነጋግረንበት አይደል እንዴ? ምንድነው የተነጋገርንበት? ስለ ነገሩ እኮ ምንም ዲቴል አልነገርሽኝም። እመነኝ ፕሪንስ፣ ለሁላችን የሚጠቅም ነገር እኮ ነው። ታዲያ ለምንድን ነው ውስጤ መጥፎ ነገር ያደረኩ መስሎ የሚሰማኝ? እኔ እንጃ፣ ግን ለጥሩ ነገር ነው። በዛ ላይ ደግሞ ዶክተሯ ነኝ አይደል? ስለዚህ እኔን እመነኝ። እየቀለድኩ አይደለም። ደብዳቤው ከየት ነው መጣው? ከመላኩ ነው። እንዴ ፕሪንስ፣ ይኸውልሽ ሳሮ፣ አንቺን መርዳት በጣም ደስ ይለኛል። ከዚህም በላይ ብትጠይቂኝ አደርግልሻለሁ። ግን እውነቱን ንገሪኝ። ከዚህ በኋላ ጥያቄ አልጠይቅሽም ብለኝ አልነበረ? ተቃቶ እንደው በቃ እሺ፣ ብቻ ደብዳቤውን ሲያገኘው ጥያቄ እንዳያበዛብን ጸልይ። አበዛም። ከጠየቀህ እንደዛሬው መልስለት። ላረክልኝ ነገር በጣም ነው የማመሰግነው። ውድ ልጄ፣ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ትሁን ለትናንሽ እጆቼ ላይ ያዝኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን ገለብጣለሁ። ግን ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት ቀሰምዬ ምን ሆነሃል? በሩን ክፈተው። ሂድ። አንቺ እኮ አታፍሪም? ይሄኔ በሩ ክፍት እያለ ንግባትኛለች። ይልቅ ከምሬ ነው። እኔም ከምሬ እኮ ነው። ቀሰምዬ ሂድ፣ በሩን ክፈተው። ምን ሆነሻል? የኔና ያንተ ነገር አብቅቶለታል። ቀሰም፣ አሁንም በባለፈው ነገር ተናደሻል እንዴ? አልተናደድኩም። እሺ ቆይ እኔ ምን ላርግ? እቤቴ ድረስ መጣሽ እንዴ? ሚስቴ እኮ ነች። በትክክል ሚስት ነች። ታዲያ እሷ ጋር ለምን አትሄድም? ይቅርታ መጠየቅ ያለብኝ ይመስለኛል። ተንበርኬ ይቅርታ እንድጠይቅ ነው የፈለግሽው? ልንበርከክ? ይሄው ተንበርኬ ይቅርታ ጠየቅኩሽ። በጣም ናፍቀሽኛል።
ምን ሆነሻል? ምን እያረግሽ ነው? ቆሻሻ እያጸዳው ነው። ህይወቴ ውስጥ ቆሻሻ በዝቶ ነበር። ምን አዲስ ነገር አለ? እውነቱ ገባኝ። የምን እውነት? ውሽማ ከመሆን የተሻለ እንደሚገባኝ ነገርኩሽ እኮ። በቃ እሷን በቅርብ እፈታታለሁ። ይህ እኮ ጊዜያዊ ነው። ከአንተ ጋር መሆን አልፈልግም። እና ከማገር የፈለግሽው ከገዛኝ ጋር? ይሄ ገበሬ ነው የሚሻልሽ? እሱ ምን አለውና? ምንም ባይኖረው ካንተ ይሻላል። ምን ማለቱ ካንተ ይሻላል ማለት? ጥሩ ሰው ነው። እንዳንተ ጉልበቱን ለማሳየት አይፍጨረጨርም። እንዳንተ ደካማ አይደለም። ሌላ ሰባክሽ እወደዋለሁ። ቆይ እሱስ ከአንቺ ጋር መሆን ይፈልጋል? ገበሬው ራሱ አይፈልግሽም አይደለ? ሌሎች ሰዎች እኮ ለአንድ ሌሊት እኮ ነው የሚፈልጉሽ። እውነት ስለሆነ ነው አይደል የሚያናድድሽ? ዝም በል። ምን ልትሆኚ? ማጭዱ ልታወርጂ? ነይ ስለሚኛ ስለሚኝ። ከማን ጋር እያወራሽ እንደሆነ አዘንጊ። ማን እንደሆንሽ አውቃለሁ። ምንም አታመጭም። ምንም የኔው ሽማ መሆን አግኝተሽ ነው። አርፈሽ ብትቀመጭ ይሻልሻል። ከኔ ጋር አርፈሽ ተጋደሚ። ብሞት ይሻለኛል። አንተ ትንሽ ሰው ነህ። ትንሽ ጨካኝ ሰው ነህ። ድንቄም አስተዳዳሪ። አንተ የሁሉ መቀለጃ እኮ ነህ። ያልተማረ አስተዳዳሪ። አንተ ነህ ገዛሄ ላይ የምትቀልደው። አንተ እሱ እኮ ካንተ 100 እጥፍ ወንድ ነው። ወንድ ምን ነው? እውነቱ ያናድዳል አይደል? አሸናፊ አትበላም እንዴ? አሸናፊ እሺ ብላ እንጂ። ብሉ። ብልብላ።
ስራ ላይ ነኝ። ውጡ። ምን ፈለግ? የምስራች ይዤልሽ ነው የመጣሁት። መድኃኒትሽን ማዘዝ እችላለሁ። የምር አዘዝከው? ማዘዝ እችላለሁ አልኩሽ እንጂ አዘዝኳችሁ አላልኩሽም። በመጀመሪያ ካንቺ የምፈልገው ነገር አለ። ምንድን ነው? ቀላል ነው። ደብዳቤ ብቻ መጻፍ። ደብዳቤ? ደብዳቤ ለማን ነው የምጽፈው? ዋናው ለማን ነው ሳይሆን ከማን ነው ነው። መላኩ ከአዲስ አበባ የሚጽፈው ደብዳቤ ለገዛኸኝ? አዎ፣ ቀላል ነው አይደለም? ለምን? ለምን ጥሩ ጥያቄ ነው። ግን አንቺ ዶክተሯ ለምንድን ነው ህመምተኛ የመሰልሽው? መድኃኒትሽ ስለጠፋችብሽ ነው አይደለ? ግን እኮ ገዛኸኝ ምንም መላኩ እዚህ እንደማይጽፍለት ያውቃል። ለእሱ አይደለም የሚጻፈው፣ ለአበባ ነው። ከአንቺ ከመጣ ደግሞ ያምናል። የምፈልገውን ያህል መድኃኒት ታመጣልኛለህ? ከዚህ በኋላ ግን አንድ ነገር አልታዘዝህም። አዎ አስመጣልሻለሁ፣ የምትፈልጊውን ያህል። እሺ በቃ ተስማማሽ? ትንሽ እንደው ትግደረደር ያለሽ ብዬ ነበረ። እናም ብዙ ንግግሮችን አዘጋጅቼ ነበር። ተስማምቻለሁ። ለሞራሌ ስል ግን የተዘጋጀውበት ንግግር አየሽ ብናገር ጥሩ ነው። ምን ለማለት ፈልጌ መሰለሽ? አንቺ መድኃኒትሽን ካልፈለግሽ ሱሰኛ መሆንሽን ሪፖርት አድርጋለሁ። በዚህ ሰሞን ደግሞ ህመምተኛ ሞታብሻለች። እናም ያው ትከሰሻለሽ። ስትከሰሽ ደግሞ ፈቃድ መነጠቅ ብቻ አይደለም እስራትም አለው። እናም ሀሳቤን እቀይራለሁ አልተመቸኝም ካልሽ እንዳታስቢ ብዬ ነው። ለነገሩ አሁን ስለተስማማሽ ብዙ ማውራት አይጠበቅብኝም። ተስማምቻለሁ። ዘዛው እንደምትስማሚ ስላወቅኩኝ ጠዋት አዝዤዋለሁ። ከሰዓት ይገባልሻል። ግን ደብዳቤዎቹን ማን የሰጠኝ ነው የምለው? እኔ እንጃ። ሁሉን ነገር ማሰብ አለብኝ እንዴ? እስቲ ይሄን አስቢ አንቺ። ሰርተሽ ብይ ነው ቃሚ ነው ምንድን ነው የሚባለው? ብቻ ገብቶሻል። አንቺ ግን በጣም ጀግና ነሽ። እኔ በሆነ ኖሮ እስካሁን እየጮኩ ነው። ቀስ በይ ይመስለኛል። እዚህ ምን ታረጊያለሽ? በስንት መከራ መሰለሽን ቤት ያገኘሁት። ይኸው አገኘሽ። ያሺ እንኳን አገኘሁሽ። እግርሽን ተሻለሽ? ተሽሎኛል። ምን ፈልገሽ ነው ሳሩ? ይቅርታ ለመጠየቅ ነበር። እኔን አይደለም ይቅርታ መጠየቅ ያለብሽ። ያሺ ባለፈው ላልኩሽ ነገር በጣም ይቅርታ አድርጊልኝ።
ያኔ ምንም ልክ አልነበርኩም። በጣም አጥፍቻለሁ። ደግሞ አንቺ በጣም ጎበዝ ዶክተር የምትሆኝ ይመስለኛል። ምን የምትፈልጊው ነገር ካለ እኔን ጠይቂኝ። እሺ? ታረቅን? እንተቃቀፍ? እሺ። አንተም ይቅርታ አድርግልኝ። እኔ ሳልሳም የሺ የበግ ቢሺ እመጣለሁ። እሺ ቻው ቻው። ልክ ነበርክ። ታካሚዋ መሞቷን በራሴ ሀሳብቤ ራሴን በጣም ጠላሁ። ከዚህ በፊት ምንም አይነት ታካሚ አጥቼ አላውቅም። በጣም ነበር የደነገጥኩት። ስሜቱ እንዴት እንደሆነ ባላውቅ የፈለገ ቢሆን ራስሽን መውቀስ የለብሽም። አዎ ትክክል ነህ። እሱን እየተማርኩ ነው። ሌላ ችግር የለም? የለም። እርግጠኛ ነሽ? ሌላ ምንም ችግር የለም? አዎ የለም። ምን ነው? አይ ምንም። ሌላ ችግር ካለ ብዬ። ባለፈው እኮ ሌላ ሰው ነበር የሆንሽብኝ። ከዚህ በኋላ እሷ አንሳሩን አታያትም። ኦኬ። እኔ ምችኛው አንሳሩን ነው የምወደው ስልሽ በደንብ በጣም ሲበዛም ጥሩ አይደለም። እውነት ለመናገር እኮ አንቺ ጋር ይበዛል። ሁሉም ሲያውቃል እኮ እንደምመችሽ። እሺ፣ ግን ላለፈው ነገር በጣም ይቅርታ። ታዩ በቃ አልፏል። እኔም እንደዛ ሆነሽ ማየት አልፈልግም። እሺ፣ ተው በቃ። ምንድነው? አይቶ ከባድ ነገር ነው። ዛሬ ምን እናድርግ? ምንድነው ከባድ ነገር? ከባድ ነገርም ቢሆን ንገሪ። ግን ምንም አይነት ጥያቄ የማትጠይቀኝ ከሆነ ነው። እመነኝ፣ ለጥሩ ነገር ነው። እንዴ ምንድነው? እንደውም አሁን ለማወቅ ጓጉ። እሺ አልጠይቅሽም፣ ንገሪ። ለገዛኸኝ ደብዳቤ ማድረስ አለብኝ። ግን አንተ ነህ ደብዳቤውን እኔ ነኝ ያገኘሁት የምትለው። ተው በቃ። ከባድ ነገር ነው ብዬ ነበር እኮ። አይ በቃ እናደርስለታለን። ችግር የለውም፣ እናደርስለታለን። ለውዱ አበባዬ ሰላም፣ እንዴት ነሽ የኔ ፍቅር? መቼስ ከዚህ ጊዜ ሁሉ በኋላ ባትታዘብኝ ነው የሚገርመኝ። በመጥፋቴ በጣም ይቅርታ። ነገሮችን አመቻችቼ ያሳውቅሻለሁ ብዬ ስላሰብኩ ነው። እርግጠኛ ናችሁ ከመላኩ ነው? አዎ፣ ይኸው እዚህ ጋር ከመላኩ ገዛኸኝ ይላል። በቃ አዲስ አበባ መሄድ አለብኝ። እንዴት ነው አዲስ አበባ መሄድ የምችለው? ከመናኸሪያ ባስ ትይዛለህ፣ ግን ነገ ጠዋት ነው። እኔ ራሴ ወስድህና ትይዛለህ። ኧረ እሺ።
አልመጣም። ገዛኸኝ? ለምን? እኔ እንጃ። ጠበቅኩት አልመጣም። የት ሄዶ ነው? እኔ እንጃ። ምናልባት ሀሳቡን ቀይሮ ይሆናል። ምናልባት በሌላ መንገድ ሄዶ እንዴ? የትም ሊሄድ አይችልም። ቤቱ ሄዳል? አረን ያልሄድኩም። መጀመሪያ ለአንቺ ልንገርሽ ብዬ ነው የመጣሁት። ቆይ ስለ ደብዳቤ አውቆ ሊሆን ይችላል? እንዴት ሊያውቅ ይችላል? ወይ ሂጅ ቼክ ላድርገው። ምናልባት አውቆ ሊሆን ይችላል። ገዛኸኝ? በውሸት ደብዳቤ አዲስ አበባ ልትልኩኝ ነበር አይደል? ገዛኸኝ ተረጋጋ። ዘጊ! ለምንድን ነው የዋሻችሁ? አልዋሸንም። ቆይ ተረጋጋና እንነጋገር። ገዛኸኝ ተረጋጋ። ለምንድን ነው ያሻችሁ? ገዛኸኝ አልዋሸንም። ትናገሪኝ? አልዋሸንም። ገዛኸኝ የጎዳህ እኮ ነው። ገዛኸኝ በእናትህ ገዛኸኝ በእናትህ ንገሪኝ። ካልነገርሽኝ እገለዋለሁ። አላወቅሽኝም ማለት ነው። ገዛኸኝ የጎዳው ነው። ንገሪኝ። አሸናፊ ነው። አሸናፊ ነው። ለምን? አላቅም። ራሱ ነው ስጪው ያለኝ። እኔ ምን ለምን እንደሆነ አላቅም። ስጪው ብሎ የሰጠሁት እኔ አይደለሁም። ለምን እንዲሄድ ፈልጋ? አላቅም። በአባቴ ነፍስ እምላለሁ። እኔ ምንም አውቀው ነገር የለም። ገዛኸኝ ታውቂያለሽ? አላውቅም። ገዛኸኝ ለምን ተስማማሽ? እኔ ያለ መካድ ለምን ተስማማሽ? ንገሪኝ። መድኃኒት የመድኃኒት ሱስ አለብኝ። እሱን አሸናፊ አውቆ ነው። መድኃኒት ነው። ለሱስ ነው? ለሱስ ብለሽ ነው እኔን ካድሽኝ? እንዴት ላቅቻለ? መላኩ ገዛኸኝ ስሜንማ አውቀዋለሁ። ያንተን ነው የፈለኩት። መነጽር ነጥብ እናደርግላታለን። መነጽር ነጥብ አድርገን ልክ እንዳይናቸው እንዴት ሊያቅቻለ? መላኩ መነጽር መሆን ይችላል። እንዴት ሊያቅቻለ?